በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ስለ ምሕረቱ ስለ ቸርነቱ ስሙ የተመሰገነ ይሁን። የመሰብሰባችን ምክንያት የድኅነታችን መሰረት እናታችን ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባል። ክቡር አባታችን ሊቀ ኅሩያን ቆሞስ አባ ዘዳዊት የዚህ ታላቅ ደብር አስተዳዳሪ፣ ክቡር የኔታ ሊቀ ኅሩያን ነቃ ጥበብ የቅኔ የሐዲሳት የጉዳያት መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ቤት የሆናችሁ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? ኃጢአታችን ታግሶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። በዚህ ሰዓት ተገኝቶ የምንድንበትን ትምህርት እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ጉባኤያችን ማን ይባላል? ጉባኤ ተዘክሮ። በጣም ጥሩ። በጉባኤ ተዘክሮ የጀመረ ሰው በጣም ጥሩ እግዚአብሔርን የሚወድ ፍጥረትን የሚወድ ማለት ነው። ሰው ሁለቱን ከያዘ የድነት መሰረቶች ሕግ ሁሉ በሁለት መሰላል የተመሰረተ ነው። እንደምታውቁ ሕግ ሁሉ ማንኛውም የእግዚአብሔር ሕግ በሁለት መሰላሎች ጸንቶ ይቆማል። እግዚአብሔርን መውደድና ሰውን መውደድ በሚባሉ ሁለት መሰላሎች ነው። እዚህ ላችሁ እንደሆነ የያዕቆብ መሰላል አይቷል። ከምን እስከ ሰማይ የተተከለ መሰላል ስንት ቋሚዎች አሉ ተብሎ ቢጠየቅ ሁለት ነው። ሁለት መሰላል ነው ያለው። በዚያ በመሀል ላይ ያሉት እርከኖች ብዙ ሊሆኑ ይችላሉ። ብዙ የእግዚአብሔር ሕግ አለ። ብዙ የእግዚአብሔር ሕግ ጠቅልለው የሚያጠኑት ግን ሰውን መውደድና እግዚአብሔርን መውደድ የሚባሉ ሁለት ቋሚ መሰረቶች ናቸው ማለት ነው። ሁለት ቋሚ መሰረቶች ናቸው። በዚያ የሚወጡና የሚወርዱ መላእክት የሚባሉት ፍቅረ እግዚአብሔርንና ፍቅረ ቢጽን ሰውን መውደድንና እግዚአብሔርን መውደድ መሰረት አድርገው እርከንን አመጥተው የሚባለው በትሕትና በጾም በጸሎት በምጽዋት በሄሩና በትዕግስት በቅድስና በትዕግስት በምናኔ በእንደዚህ ባለው ሁሉ እነዚህ እርከን አድርገው ፍቅረ እግዚአብሔርንና ፍቅረ ቢጽን ቋሚ አድርገው ወደ ሰማያት ወጥተው ከሰማይ ምስጢር ቀርተው የሚመለሱ ቅዱሳን ሊቃውንት ናቸው ነው የተረጎመው። ሁለቱ መሰላሎች ብሉይ ሐዲስ ፍቅረ ቢጽ ፍቅረ እግዚአብሔር ናቸው። በመካከል ላይ ያሉት እርከኖች ሰው የሚሰራቸው ምግባራት ናቸው። ከሰማይ የሚወርዱ መላእክት የተባሉት የሰው ልጆች ንጹሐን ክርስቲያኖች ሰውን ሲተጋ አይተን ንብ ነው፣ ሲደፍር አይተን አንበሳ ነው፣ ሲነፍግ አይተን ነብር ነው፣ ክንድ ይዞ አይተን እባብ ነው እንደምንለው ሰው ንጽሕናውን ሲይዝ መልአክ ነው ይባላል። ተንኮለኛ ሲሆን ሰይጣን ነው ይባላል። ስለዚህ የሚወጡ የሚወርዱ መላእክት የሚባሉት የመላእክትን ሕይወት የሚኖሩ ቅዱሳን ክርስቲያኖች ናቸው ማለት ነው። ሁለቱ መሰረቶች ግን ሰውን መውደድና እግዚአብሔርን መውደድ። ሰውን መውደድ ከምን ይመነጫል ሲባል ከእግዚአብሔር ሕግ። ከእግዚአብሔር ሕግ ሰውን መውደድ ይመነጫል። ሰውን ከመውደድ እግዚአብሔርን መውደድ ይመነጫል። በደንብ ሰምታችሁኛል ብዬ አስባለሁ። ሰውን መውደድ ከእግዚአብሔር ሕግ ይመነጫል። ሰውን ከመውደድ እግዚአብሔርን መውደድ ይገኛል ማለት ነው። ያ ማለት ሕግን የሚወድ ሰውን ይወዳል፣ ሰውን የሚወድ እግዚአብሔርን ይወዳል። ሕግን የማይወድ ሰው አይወድም፣ ሰው የማይወድ ሰው እግዚአብሔርን አይወድም። ስለዚህ ሕግን የጣሰ ሰውን ይጥሳል፣ ሰውን የጣሰ እግዚአብሔር የለውም ማለት ነው። ስለዚህ ሰው አንድ ሰው እግዚአብሔር አለው የሚባለው ሕግ ሲኖረው በዚያ ላይ ሰው ሲሆን መጨረሻ ላይ እግዚአብሔር ይኖረዋል ማለት ነው። ቅዱስ ዳዊት እነዚህ ሕግጋት እግዚአብሔርንም ሰውንም በኃይሉ የወደደ ሙሉ ኃይሉን ለፍቅር ያዋለ ሰው ስለሆነ ዳዊት ማለት ፍቁር ማለት ነው ብለን ያቆምነው ለማስታወስ ነው። ሰላማዊ ማለት ነው ብለን ሰላማዊ ማለት ነው ብለን ሳምንት አይተነዋል። ይሄን አረሳችኋል። በዋናው ረሳችሁ ልበ አምላክ
በልጅ በጣም ጥሩ ልብ እሺ የእግዚአብሔር ልብ ያለው ምን ነው ወደፊት የምታስተውሉት በሳምንቱ እንገናኝ ለአምስት ደቂቃ ያክል ያለፈውን ትምህርት እየገለጽን ነው የሚለው ስለዚህ ተመልከቱ ዳዊት ማለት ነው አንዱ ልብ አምላክ ነው እሺ የእግዚአብሔር ልብ የሚባለው ምንድን ነው ወንጌል እግዚአብሔር አንደኛ አብ ብለናል አብ የወልድ ለራሱ ልብ ነው የወልድ ለመንፈስ ቅዱስ ልባቸው ነው ሁለተኛ ልብ ያለው የእግዚአብሔር ልብ ያለው ምንድን ነው ወንጌል ሰው የሚወደውን የሚጠላውን ነገር በልቡ እንደሚያስቀምጥ ሁሉ እግዚአብሔር የሚወደውን ጽድቅ የሚጠላውን ኃጢአት በወንጌል ዘርዝሮ ስለነገረን በዚህ ምክንያት ወንጌል የእግዚአብሔር ልብ ትባላለች ቅዱስ ዳዊት እንደ ልቤ ያለው እግዚአብሔር ልበ አምላክ የተባለበት ዋናው ምክንያት እንደ ወንጌል ማለት ነው ብለናል እስኪ እንደ ወንጌል በሉ ስለዚህ ቅዱስ ጳውሎስ ምን አለ አንድ ሰው የእግዚአብሔር ልብ ማግኘት የሚችለው ምን ያደርግ ነው ያለው አንድ ሰው የእግዚአብሔር ልብ ያገኛል ማለት አይሰማም ዳዊት ሲደግም ነው እስኪ ዳዊት የገዛ ጉባኤው ከተጀመረ ዳዊት የገዛ ታች ነው የገዛ በጣም ግሩም ነው ያልገዛ እንደዚህ ነገር ቆይ ጉባኤው ተመድ ደም ተመድ አሁን አንተ ታዋቂ ዲስኩርስ ያደርግ እንዴ አሬ ይታከም ነው ይዝናና ይገርም ጉባኤ ምንመጡና ተምትታረም ድል ባሉ መድኃኒቱን ካልዋጣችሁ እንዴት ላችሁ የምነግራችሁ ነገር ዳዊት ብዙ አላልኳችሁ ይያስባል አልተነገራችሁ ዳዊት የሌላችሁ ከዚህ በኋላ ሳምንት ደስታችሁ ልትመጡ አደራ ስለዚህ ዳዊት የሚገድም ሰው የእግዚአብሔር ልብ ያገኛል አንድ ሰው ልብ የሚያጣ ሁለተኛ ልቡን የሚያገኘው ዳዊት ሲገድም ሁለተኛ ምሳሌ ወንጌል ሲተገብር ብለናል ሁለቱን የያዘ ሰው የእግዚአብሔር ልብ አለው ብለን ያቆማል የእግዚአብሔር ልብ አለው ምን ያደረገ ዳዊት ደጋሚ ሰውና ወይም ለዳዊት ሐሳብ የሚኖርና ወንጌል የሚኖር ሰው የእግዚአብሔር ልብ ያገኛል አንድ ሰው ልብ አጣ ሲባለው ምን ሲያጣ ነው ተብለን ተነጋግረናል ዳዊት መድገም ያቆመለት ከወንጌል የሸሸለት ልብ የለሽ ይባላል ከዚህ በኋላ ልብ የለሽ አልሆንም የሚል ሲሆን ያውጣል ልብ አልሆንም እኔ ሳቢት ስትመጡ ሳቢቱ ከመጣችሁ ልብ የለሽ ነው የምላችሁ ላትከጀውስ ፈርማችሁ አላው ልብ የለሽ ምክንያቱም ወንጌል ከማቴዎስ ጀምራችሁ እያነበባችሁ በሕይወታችሁ ተለማመዱ ልጃችሁ ነበር ስለዚህ የተማራችሁትን አትርሱ እንዳንረሳ እግዚአብሔር ይርዳል ጉባኤ ተዘክሮ እየተማራችሁ ትረሳላችሁ ተዘክሮ ማለት ማስታወስ ነው በማስታወስ ጉባኤ ተምራችሁ ደግሞ ትረሳላችሁ ጋይታ ለግበት እግዚአብሔር ልብ ይስጣል ዛሬ ልንነጋገርበት የያዝነው ቀጠሮ ምንድን ነው አየት ዳዊት ማለት ነው ህሩይ አሁን ያዛችሁ ነው እግዚአብሔር ይመስገን ከያዛችሁ ታንከን ተውታላችሁ ህሩይ ግን አንድ ቀን ተራዶ ብሎ አላልኩ ህሩይ ማለት ምን ማለት ነው ምርጥ ነው መመረጥ እግዚአብሔር ሰዎችን ይመርጣል የሚመርጠው በምን ምክንያት ነው ሲታይ በምርጫው ሁለት መሰረታዊ ነገሮችን እናስተውላለን ምንና ምን ለመመረጥ የተገቡ ሆኖ መገኘትና መመረጥን ማጽናት የሚባሉ በድነቱ ሁለት መሰረታዊ ነገሮች አሉ ለመመረጥ የተገቡ ሆኖ መገኘትና መመረጥን ማጽናት እንደተረሱ ይሄ ምትማሩ ለመዳኛና ቁማችሁ እንድትኖሩ እግዚአብሔር መቼ ቃል እግዚአብሔር እንደሚመጣ ያታውቃል እንደሚመጣ አይታወቅም ዛሬ የምትማረው ትምህርት ለመቼ ከስልክ እንደሚሆን አናውቅ ለመቼ ከችግር እንደሚወጣ አናውቅ ፈታችሁ ያዙ ስለዚህ ተመልከቱ መመረጥ አሁን ምርጥ ማለት ነው ሰው በምርጫ ውስጥ በሕይወት ዘመኑ ማስተዋል ያለበት ምንድነው ሁለት ነገር ምንና ሲባል ለመመረጥ የተገባ ሆኖ መገኘትና መመረጥን ማጽናት የሚባሉ ሁለት መሰረታዊ ነገሮች አሉ ምሳሌ አንድ ሐሳብ አጣላችሁ አንድ ሰው በትር ለመቁረጥ ወደ ጫካ ገባ ወደ ጫካ ገብቶ ሲፈልግ ሁሉም እንጨት ጠማማ ነው ለፍቶ ማታ አንዲት ቀጥ ያለች በትር አገኘ
ያችን በትር ቆርጦ ሄደ። ሌሎቹ ለበትርነት አልተቆረጡም፣ አልተመረጡም። የእንጨቱ ችግር ነው የሰውየው ችግር ነው? ምረጥ። የእንጨቱ ነው የሰውየው ችግር ነው? የእንጨቱ ችግር ነው አይደል? በጣም ጥሩ። አሁን በነገረ ድኅነት ውስጥ አንዳንድ ሰዎች ይላሉ እግዚአብሔር ሰው የሚወድ ከሆነ ሰው ዝም ብሎ ቢያጸድቀው ችግር አለ። ይህ ጥያቄ ያነሳሉ አንዳንድ ሰዎች። ሰው ዝም ብሎ ቢጸድቅ ምን ችግር አለ? ዝም ብሎ የማያጸድቀው እሱ ቻል ነው። አቅማችን ያውቃል፣ እንደምንበቅ ያውቃል። ስለዚህ ዝም ብሎ የማያጸድቀን ብለው ያስባሉ አንዳንድ ሰዎች። አንዳንዶች ደግሞ ለፋም አለፋም ያው ነው። እጅግ ቀድሞ ተወስኖ ያለቀ ነው። ቀድሞ ስለተወሰነ እሱ ነው ታክሶም ልትጸልይ ምንም አትልፋ። ቀድሞ ተወስኗል። ምክንያቱም እግዚአብሔር ከማኅፀን ጀምሬ መረጥኩ እያለ ለነቢያቱ ተናግሯልና እሱ የመረጠውን ያጸድቃል እንጂ አንተ ስለለፋ አንገትን ለቀለበት እስኪቀጥል ስለሰደድ አትድንም የሚሉ ሰዎች አሉ። ስህተት። እንዲያማ ከሆነ በእግዚአብሔር ላይ ሁለት ነገር እያመጣንበት ነው ማለት። እግዚአብሔር አስቀድሞ የሚያጸድቃቸውን ሰዎች ራሱ ወስኖ የጨረሰ ከሆነ አሁን እኛን ጹሙ፣ ጸልዩ፣ ስገዱ ማለቱ እየተነገረን ነው ማለት ነው። ሎቱ ስባል እግዚአብሔር ደግሞ ሰውን ሊሸነግል ይቅርና የሚሸነግል አንደበትን የሚጠላ ሕያው አምላክ ነው። ጻድቅ ባሕሪ ምን ተይሁከ ወምን ተይወስሁከ ከይተከናፍረሙ ይሉት እንዳለ ቅዱስ ዳዊት መዝሙር 119 ላይ አንተ ሰው በልቡና ክዳት፣ ሽንገላን፣ ተንኮልን ይዘህ እግዚአብሔርን እወደዋለሁ ብትል ፍጡሩቱ ሥላሴ ሊሰጡ ሊጨምሩ እንደመሰለ ብሎ እንደተናገረ እግዚአብሔር ከዳተኛ ምላስን አይወድም። ከዳተኛ ምላስን የማይወድ እግዚአብሔር እሱ ራሱ በሰው ላይ ሽንገላን በፍጹም አያደርገው፣ ባሕሪው አይስማማው። አንድ በሉ እየተነገረ ነው ማለት። ሁለተኛ እግዚአብሔር ቀድሞ ወስኖ ሲያበቃ ለምን አልጸለያችሁ፣ ለምን አልሰገዳችሁ፣ ለምን አልጾማችሁ፣ ለምን አልመጸወታችሁ ብሎ ለምን ሕግ አልፈጸማችሁ ብሎ የሚፈርድብን ከሆነ ተጠያቂው ራሱ ነው እንጂ እኛ አይደለንም ማለት ነው። ለምን በተወሰነብን ጉዳይ ላይ እኛ እግዚአብሔርን ተገዳድረን እኛ ውሳኔ ማለት ስለማንችል እሱ ቀድሞ ወስኖ ጨርሶ እንደገና ጸልዩ ስገዱ የሚለን ከሆነ የእሱ ውሳኔ አልፈልግ ልንጾምና ልንጸልይ ልንሰግድ እንችላለን። ስለዚህ እግዚአብሔር ደግሞ አስቀድሞ እስመ አንተ ትፈትዮ ለኩሉ በከመ ምግባሩ፣ አንተ ለሥራው ለሰው የሥራውን ትከፍላለህ። እሱም ራሱ እንደተናገረ ዋጋዬ ከራሴ ጋር ነው፣ በጎ ለሰሩትም ጽድቅ ለሰሩትም ፍዳ ኃጥአን እስየተ ጻድቃን በይጃለ ብሎ ተናግሯል። ከሰው በስራው የሚያድን የመሆኑን ባለቤቱ ተናግሯል። እንደዚህ ከሆነ መመረጥ ምንድን ነው? ማንም ሰው እግዚአብሔር ቀድሞ አንተ ለድነቱን፣ አንተ ለሞቱን፣ አንተ ለሲኦልነ፣ አንተ ለገነትነ ብሎ የወሰነበት ሰው ማንም የለም። ማወቅ ይጠበቅባት ይሄ እግዚአብሔር ነፃ ፈቃድን የሰጠ አምላክ ነው። ሰው እግዚአብሔር የሚመስልበት አንዱ መልኩ ምንድን ነው? የወደደውን መስራት ነው። እግዚአብሔር አንዱን ቢቀስፍ፣ አንዱን ቢያድን፣ አንዱን ቢያበለጽግ፣ አንዱን ቢያደግ፣ አንዱን ቢሾም፣ አንዱን ቢሽር ጠያቂ የለበትም፣ የሚሟገተው የለም። ሰው ኃጢአትም ቢሰራ ጽድቅም ቢሰራ እግዚአብሔር ይመክረዋል እንጂ አያስገድደውም። ነፃ ፈቃድን ሰጥቷል። ምሳሌ በሌላ እምነት ውስጥ ስታዩ ማለት ነው። በሌላ እምነት ውስጥ ስታዩ በማይክ አጉል ነው። እነሱ ሲነዱ የሚቆጣቸው የለም። እኛ ግን እንኳን ተሳደብ እናስተምርም መከራችን ብዙ። ለማንኛውም ብጥብጥ ከማፍራት ብናገር ለምሳሌ የአንድ እምነት ድርጅት አለ፣ የእምነቱ ስም አለ። የእምነቱ ድርጅት ለምሳሌ የእምነቱ ትርጉም መገዛት ማለት ነው። አሁን ያ ማለት ምን ማለት ነው? እነዚያ ሰዎች ለሚያመልኩት አምላክ ተገዦች ናቸው እንጂ ፈቃደኞች አይደሉም። ተገዦች ናቸው። ያንን ቢያልፉ ይፈረድባቸዋል። እኛ ለእግዚአብሔር ግን ልጆቹ ነን። እስመ ደም እንደ አምር ዘይገብሮ እግዚኡ
ባሪያ ጌታው የሚያደርገውን አያውቅም። ስለዚህ እናንተ ግን የልቤን ፈቃድ ነግሬያችኋለሁና እናንተ ከዚህ በኋላ ባሮቼ አይደላችሁም፣ እንግዲያው ወዳጆቼ ናችሁ። ክርስቲያን እስከምን ያድጋል? ከሰይጣንነት ይወጣል፣ ከአውሬነት ይወጣል፣ ከእንስሳነት ይወጣል። ሰው ፍየል ይሆናል። ከፍየልነት ወደ በግ ያድጋል። ከበግነት ወደ አገልጋይነት ያድጋል። ከአገልጋይነት ወደ ወዳጅነት ያድጋል። ከወዳጅነት ወደ ልጅነት ያድጋል። አሁን ተመልከቱ፣ እኛ ለእግዚአብሔር የወደደውን የሚያደርግብን ዕቃዎቹ አይደለም፣ የፈቃዱ መገለጫ ልጆቹ ነው። ባርነት ማለት የወደዱትን የሚያደርጉበት የእሱ ፈቃድን የማይደረግለት። እግዚአብሔር ግን እኛን በባርነት የሚገዛ ሳይሆን ለልጅነት የመረጠን ነው። ለልጅነት ሰው የሰው ትልቁ ስልጣኑ የእግዚአብሔር ልጅ የመሆን ስልጣን ወለደሰ ተወክቡ አሁኑ ስልጣኑ ወደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑ ስሙ የሕይወት መድኃኒት መሆኑን ላመኑ ሰዎች የእግዚአብሔር ልጆች እንዲሆኑ ክርስቶስ ስልጣን ሰጥቷቸዋል። ስለዚህ እግዚአብሔር እኛን በአገልጋይነት፣ በባርነት፣ በተላላኪነት፣ በወጥ ወራጅነት፣ በቀኛዝማች በግራዝማችነት ወይም ደግሞ በዙፋን አንጣፊነት፣ በመከዳጣፊነት፣ በመጋረጃ ገላጭነት፣ በቃሰናትና የቀደረን የቀጠረን ወይም ደግሞ ለዚያ የመረጠን ሳይሆን የእግዚአብሔር ልጅ የመሆን ስልጣን ሰጥቶናል። የእግዚአብሔር ልጅ የመሆን ስልጣን ነው። የማን ልጅ የመሆን ስልጣን? የእግዚአብሔር ልጅ የመሆን ስልጣን ተሰጥቶናል። የእግዚአብሔር ልጅ የመሆን ስልጣን ከሰጠን አስተውሉ። የእግዚአብሔር ልጅ የመሆን ስልጣን ከሰጠን የእግዚአብሔር ልጅ የመሆን ስልጣን ከሰጠን እግዚአብሔር ፈቃዱን የሚሰራ ከሆነ በእግዚአብሔር አስቀድሞ ውሳኔ ከወሰነብን እሱ የልጅነት ስልጣን መስጠቱ ከንቱ ነው ማለት ነው። ወይም ደግሞ ስትገለብጡት በአዎንታዊ ትርጓሜ ነው። በአዎንታዊ ትርጓሜ እግዚአብሔር ልጆቹ አድርጎ ስለሰጠን የራሱን መልክ እንድንወስድ ስለወሰነልን መልኩን ስለሰጠን እሱ ልጆቹ እንድንወስድ ስለመረጠን በእግዚአብሔር ልጅነት ላይ ባርነት አይወሰንበትም። አልየበሉ በእግዚአብሔር ልጅነት ላይ በሉ ምን አይወሰንበትም? ባርነት አይወሰንበትም። ስለዚህ እግዚአብሔር አስቀድሞ ለጽድቅና ለኃጢአት የመረጠው ሰው የለም ማለት ነው። ሰው ራሱ መርጦ የወደደው ይሰራል። ከቃሉ ጋር ነጭ ከቃሉ ጋር ነጭ አንድ ሀሳብ እዚህ ጋር ተያይዞ ስለሚነሳ በዚህ አስቶ ይህ ዙሪ ስንል ቅዱሳዊ ምርጥ ማለት ከሆነ ዳዊት ስለተመረጠ ነው እንጂ ያሁን የሰራ እኔን ቢመርጥ ይሰራ ነበር። ካልመረጠ ምን አደርጋለሁ ይልሰዋል። የለም እንዲያካሉ የለም እንዲህ አለ ቅዱስ ዳዊት። ከቃሉ ጋር ነጭ ከቅዱስ ዳዊት ከመሄዳችን በፊት አንድ ሀሳብ ይቀራል። ለምሳሌ ይቀራል የአርባ ቀን ዕድል ነው የሚሰው ተፈታተው የአርባ ቀን ዕድል ያውቅላል ያው ይላል። የአርባ ቀን ዕድል ለዚህ ደግሞ የሰማንያ ቀን ቢሆን ነው እንዴ? የአርባ ቀን ዕድል ይላል። ግን ምን ማለት ነው የአርባ ቀን ዕድል? እዚሁ ጋር ከመመረጥ ጋር ተያይዞ እንዲህ ይላል። ከቅዱሳን አትናቴዎስ ቅዳሴ የተወሰደ እንዲህ ይላል። ወደ ሕፃን ማቆየብሲ ወደ ደሚሆን ተከሰብሲ ወደ ተቀበልጎ በሰፋድ ረቂቅ ዘማይ ብዙ ታረዶ በጥበብከ ብሎ ይነገራል። አቤቱ ሕፃኑን አባቱ ወገብ በዘርነት ከፍለ ወደ እናቱ ማህፀን የምትልከው አንተ ነህ። ከእናቱ ማህፀንም በረቂቅ ሰፋድ ጠቅልለህ በአስራው በአምስት በጅማት ታጠነዋለህ። ውሃ የነበረውን ዘማይ ውእቱ ታረዶ በጥበብከ ውሃ የነበረውን አንተም አርግተህ አካል ትሰጠዋለህ። በጅማት በስር በአጥንት ታጠነዋለህ። ይህንና ሲያበቃ ይላል ወበአርባ ዕለት ተሰይሞ መኒ ለሌሊት ወመኒ ለሌሊት ይላል። ተመልከቱ። ወመኒ ለኩነኔ ወመኒ ለጽድቅ እያለ ይላል። በአርባኛው ቀንም ይላል በተጸነሰ በአርባኛው ቀን እስከ 40 ቀን ድረስ በረቂቅ ሰፋድ ትጠቀልለዋለህ። ወይም ይሄ እንግዲህ ሞራ የሚባል ነው። እንግዲህ በዚያ ረቂቅ ሰፋድ ጠቅልለህ ያንን ፍጥረት ውሃ የነበረውን አካል ትሰጠዋለህ። አካል በጅማት ታጠነዋለህ፣ በአጥንት ታጠነክረዋለህ። ከዚያ በኋላ በአርባኛው ቀን ለድህነትም ሆነ ለሀብት ለኩነኔም ሆነ ለጽድቅ ለገሃነምም ሆነ ለመንግሥተ ሰማያት ትሾመዋለህ የሚላል ትሾመዋለህ ይላል። ይህን ይዞ ገበሬው ምናለ የአርባ ቀን ዕድል ያውቅላል። ስለዚህ በአርባ ቀን ለጽድቅም ለኩነኔም ለሀብትም ለድህነትም ለድንቁርናም ለእውቀትም ትሾመዋለህ ይላል። ምን ማለት ነው? ስለዚህ አንድ ሰው አስቀድሞ
ዛሬ አንዱን ለሳት መርጦታል፣ አንዱን ለመስዋዕት መርጦታል። አንዱን ለገለባነት፣ አንዱን ለምርትነት፣ አንዱን ለገነት፣ አንዱን ለሳት፣ አንዱን ለጋኔን፣ አንዱን ለመላክ ፈጥሮታል ወይ? አልፈጠረም። እንደዛ ከሆነ በአርባ ቀን ይጾማል ማለት ነው ስትሉ ሊቃውንቱ ተረጉም ይላሉ። የሰው ልጅ ጽንስ ከተፈጠረለት ጀምሮ ማለት ጽንሱ ወይም ደግሞ ከወንድየው የሚከፈለው ዘርና ከእናቱ የሚከፈለው ደም የባዮሎጂን ልትሆነ ደም ያለው ያ በቤት አነጋገር ደም የሚባለው ከሴት የሚከፈለው ከሴት የሚከፈለው ደምና ከአባቱ የሚከፈለው ዘር ያ ሁለቱ ከተዋሃደ ቀን ጀምሮ እስከ 40 ቀን ድረስ ይቆያል። በ40ኛው ቀን አካል ይሰራለታል። አካላቱ ተሰርተው የሚያልቁት የዚያለ ነው። አካል ማለት ነው ዘአክል ማለት በቂ ማለት አካል ማለት ዘአክል ማለት ነው። ዘአክል ማለት በቂ ማለት ለማየት የሚበቃ ለመስማት የሚበቃ ጆሮ ትንሽም ቢሆን ትልቅም ቢሆን ለመስማት ትበቃለች አይደል? አልበቃም ትበቃለች። ለመስማት የሚበቃ ጆሮ፣ ለማየት የሚበቃ ዓይን፣ ለመራመድ የሚበቃ እጅ፣ ለመዳሰስ የሚበቃ እጅ፣ አጭርም ሆነ ጥቁር፣ ረጅም ሆነ አጭር፣ ቀይም ሆነ ጥቁር ማለት ነው። አካል ማለት ዘአክል ነው። ያቺ በ40 ቀን ውስጥ ከትንሽም ቢሆን የምንድን ነው የቁንጫጭት እንቁላል ብታክልም እጣቱም የእግሩ ቅልጥምም አንገቱም ጭንቅላቱም ኩላሊቱም ልቡም ተሰርተው ያልቃሉ። በ40ኛው ቀን ይካተታሉ። ታዲያ በ40ኛው ቀን ለድህነትም ሆነ ለሀብት ለሹመትም ሆነ ለሽረት ለኩነኔም ሆነ ለጥቅም መዋደር ማለት ምን ማለት ነው? ይሄ ማለት ተመልከቱ፣ ቢሰጥ የሚጸድቅበት እጅ፣ ቢቀማ የሚኮነንበት እጅ፣ ቢሰጥ የሚጸድቅበት እጅ፣ ቢዘፍን ቢደንስ የሚኮነንበት እግር። ተመልከቱ፣ ወደ እግዚአብሔር ቢመጣበት የሚጸድቅበት፣ ወደ ክፋት ቢሮጥበት የሚኮነንበት፣ መጽሐፍ ቢመለከትበት የሚጸድቅበት ዓይን፣ ሰው ከፋት ቢመለከትበት የሚኮነንበት ዓይን። ተመልከቱ፣ ቃለ እግዚአብሔር ቢሰማበት የሚጸድቅበት፣ ክፉና ዛሃነት ቢያዳምጥበት የሚኮነንበት፣ ጽድቅ ቢፈርድበት ቢያመሰግንበት የሚጸድቅበት፣ ሰው ቢሳደብበት ቢያማበት ቢተችበት ሐሰት ቢናገርበት ቢመሰክርበት ክደት ቢናገርበት የሚኮነንበት አፍ፣ ቢጾምበት የሚጸድቅበት ሆድ፣ ቢበላበት የሚኮነንበት ሆድ ትሰጠዋለህ። ሰምታችኋል? ስለዚህ ተመልከቱ፣ በ40 ቀን ለጽድቅም ለኩነኔም ትጾመዋለህ ማለት ያንን የምታደርግበት ለጽድቅና ለኃጢአት የምታደርገው አካልህን በ40 ቀን ይሰጣል ማለት። ለድህነትም ሆነ ለሀብት ማለት ተመልከት፣ ለድህነትም ሆነ ለሀብት ማለት ብትሰራ የምትበለጽግበት ብትሰጥ የምትገኝበት እጅ ይሰጣል። ስለዚያው የመሄዳችን ችግሩ የማን ነው? የሰው ነው፣ የእግዚአብሔር አይደለም። ይሰራ የሚሰጥበት እግዚአብሔር ለሁሉ ሰጥቷል። ግን በቸርነቱ ያ ማለት ሁሉ ተዋጣ ይሆናል። አዎ ይሆናል። ግን ደግሞ ያን ቸር አይደለም። ሰጥቶ ለማይጠቀም ሰው ኃይል አይሰጠውም። አይታችሁ ታውቁ እንደሆነ እግዚአብሔር ለሚዋጋ በሬ ረጅም ቀንድ አይሰጠውም። የሚዋጉ ከብቶች ብዙ ጊዜ ብታዋቸው ቀንዳቸው አጭራቸው ቸርነቱ ተመልከቱ። ረጅም ሊሰጣቸውና አንድ ቀን ሆዳቸው ቀደው ሙተን ማረታቸው ግን ሊደስቁንም ሊጎሽሙንም ምንሳን እንኖራለን ማለት። ለሚዋጋ በሬ ረጅም ቀንድ አይሰጠውም። ለጠማማ ሰው የስልጣን እንዲሆን ያሳጥርበታል። ለጠማማ ዳኛ ለንጉሥ ሰው ሀብት አይሰጠውም። አለጃችን አንዳንድ ሰው ከሰው ዘርግሎ ሩጥ ውሃኑ ይወት ናፍስቱ ውሃውን ለእንግዳ ይሰጠው። አለጃችን ጸርቁን የሰው ነው፣ የራሱ አይደለም። ለዚህ ተመልከቱ፣ ክፉ አሳዳፊ ማለት ነው። ንጉሥ ሰው ማለት ክፉ አሳዳፊ ነው። ሀብት የእግዚአብሔር ነው። ሀብት ለሰው ሲሰጠው የተሰጠው ለድሆች አሳዳፊነት እየተሾመ ነው ማለት። ለድሆች አሳዳፊነት እየተሾመ ነው። ያቺ ሀብት የተሰጠችበት ዋናው ምክንያት ነው። ስለዚህ ምን አለ ቅዱስ ዮሐንስ አንተ ሰው እግዚአብሔር ለምን ድሀ አደረገ ብለህ ትጠይቅ እንደሆነ እግዚአብሔር ድሀ ያደረገ ሰጥተህ እንደማትጠቀምበት ስለሚያውቅ ነው። ይህን ያሳበቃ መልሶ ደግሞ ምን አለ መሰለህ? ኧረ ቢኖረኝ ስሰጥ ነበረ እል እንደሆነማ ይላል። እስኪ መጀመሪያ ያለ እየሰጠ ሞክረው። ዮሐንስ አፈወርቅ ባገኝ ይላል። መጀመሪያ ያለ እየሰጠ ከሞከርከው ብዙ ቢኖርም እንደምትሰጥ በዚያ ይታወቃል።
መርጌ አላውስም ያልከው ከዚህ አልታወቃችሁም አይደል? በዚህ ክፋት ልትከተል ይታወቃል። ስለዚህ እግዚአብሔር አመስግነው ምን ብለህ ጌታዬ አንተ ጋር የምትጣላበትን ሀብት ስላሰጠኸኝ አመሰግንሃለሁ። ልትከመከር ለዚህ ላመስግን እግዚአብሔር ተመሰገነ ነው። ስለዚህ አባልጋናችሁ ስለዚህ ታጭቃል መዳን መሞት መዳን መሞት ወይ ኩነኔ ገነት በማን እጅ ነው ያለው? በእኛ እጅ ነው እንጂ የእኛ እጅ ነው በእኛ እጅ ነው። መመረጥ አለመመረጥ በማን እጅ ነው? በእኛ እጅ ነው እንጂ። ስለዚህ ባለቤቱ ምን አለ? ሉቃስ ምዕራፍ 17 ቁጥር 21 ላይ መንግስተ ሰማያት ስለዚህ ልጓ ናያ ዜ መንግስተ ሰማያት ስለናያ ማይገለጥ የእግዚአብሔር መንግስት በመካከላችሁ ናት ይላችሁ አይደል? የእግዚአብሔር መንግስት የሚለው የእግዚአብሔር መንግስት የት ናት አሉ። መንግስተ ሰማያት ናት ይሏችሁ ይላል መሰላችሁ። በዚያ ላይ ሁና ክንፍ በራት የምትበር እግሩን የምትሽከረከር አገር አትምሰላችሁ። መንግስተ ሰማያት ቀርባለችና ንስሐ ግቡ ሲባል ጊዜ መንግስተ ሰማያት ማለት በክንፍ የምትበር በእግር የምትሽከረከር አገር አይደለችም። መንግስተ ሰማያት ማናት ብትል ልብ ነው። ልብ ነው በሉ። ስለዚህ መንግስተ ሰማያት በመካከላችሁ ናት ማለት መዳንና መሞት አንድ ሰው ነበር ይባላል። ታውቆልኛል ወፍ በእጁ ጨብጦ የሌላ አየት ይችሮ ሙታለች አለች ሙታለች ግን አያፍስኪ ብሎ ያወራ አለ ይወ ጥፍት አድርጎ ገብቶ እርስ ሙታለ ሁሉም በእጅ ላይ ነው ያለው አሉ። ሁሉም በምን ያለው በእጅ ላይ ነው ዋን ነገር ማለት። ስለዚህ ሁሉም ያለው ራሳችን ውስጥ ነው። ከቃል ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ እግዚአብሔር ሰው ይመርጣል ማለት ነው። አሁን በማንም ላይ ለኩኔንም ለጥቅም ማንም ተወስኖበት አልተፈጠረም ብለን ካወቅን ይህን ከወሰንን ከተማርን ታዲያ መመረጥ ማለት ነው ሲባል ለዚያ ጉዳይ እንዲመረጡ ሆኖ መገኘት ሲሆን ለዚያ ጉዳይ ነው እንዲመረጡ ሆኖ መገኘት። ቅዱሳን አባቶቻችን ሊቃውንት እንዲህ ይላሉ ተመልከቱ እመቤታችን ነጸረ አብ እምሰማይ ወይ ረከበ ዘከማይ አብ ከሰማይ ሆኖ ተመለከተ። ምስራቁን ሰሜኑን ደቡቡን እንዳንቺ ያለ እንደው ይብስየል ወይ ብሎ ይፈልግ ተመለከተሳ ወይ ረከበ ዘከማይ እንዳንቺ ያለ አላገኘም። ስላላገኘ አንድ ልጅ ወዳጅ ይላል። እስኪ ስላላገኘ በሉ አንድ ልጅ ወደ ማዳቀ ስለዚህ ቃውቱ ምን ይላሉ? እመቤታችን አምላክ ቢመርጣት አይደንቅም። የሚያስደንቀው እንድትመረጥ ሆና ስለተገኘች ነው። ተመልከቱ፣ እመቤታችን አምላክ ቢመርጣት አይደንቅም። የሚደንቀው ለመመረጥ የተገባችሁና መገኘቷ። እስኪ ለመመረጥ የተገባውን ለመመረጥ ምን ያህል ነው መገኘት? የተገባው መገኘት። ስለተመለከቱ እግዚአብሔር ሶስት መሰረታዊ ነገሮችን ለሰው ልጆች ያደርጋል። ይጠራል አንድ ይመርጣል ሁለት ተጋር ለመረጣቸው ያጸድቃል። ይጠራል ነው ከዚያስ ይመርጣል ከዚያስ ያጸድቃል። መጠራት ለሁሉ ነው። ሁሉ ይጠራና የሚመረጥ ስንት ነው ያለው? የተመረጡ ብዙዎች ናቸው። የተመረጡ ብዙዎች ናቸው። ሁሉ ተጠርቶ ለምን ተመረጠ ብላችሁ ጠይቁ። ማቴዎስ ምዕራፍ 22 ላይ የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች ናቸው ይላል። ስለዚህ ሁሉ ተጠርቶ ለምን ተመረጠ ብትሉ ለመመረጥ የተገባው ሆኖ የተገኘ ጥቂት ሰው ስለሆነ ለመመረጥ የተገባው የተገኘ ጥቂት ሰው ስለሆነ ለመመረጥ ያልተገቡት ደግሞ ለምንድን ነው? ጥያቄ ሆነ እሺ ሁሉ ተጠሩ የተመረጡት ጥቂቶች ናቸው። ለምን ጥቂት ተመረጠ ብዙ ተጠርቶ ሲባል ዓለም ሁሉ ተጠርቷል። አስተውሉ። ዓለም ሁሉ ለመዳን ተጠርቷል። ዓለም ሁሉ ሃይማኖት ያለው የሌለው ተጠርቷል። ተጠርቶ የተመረጠ ጥቂት ነው። በጣም ጥሩ። ሁሉ ከተጠራ ለምን ጥቂት ተመረጠ? ለመመረጥ የተገባ ሆኖ የተገኘው ጥቂት ስለሆነ ጥሩ። ለመመረጥ የተገባ ሆኖ የተገኘው ጥቂቶች ስለሆኑ ለምንድን ነው? ምክንያታውያን ስለሆኑ፣ ምክንያተኞች ስለሆኑ፣ አመካኞች ስለሆኑ ይህንን ከያዛችሁ በእውነቱ ጥሩ።
የተጠሩት ናቸው ብዙ ተጣጣሩ የተመረጡት ጥቂት ለምን ጥቂት ተመረጠ? ለመመረጥ አይባል የተገቡ ሆነው የተገኙት እነዚያ ብቻ ስለሆኑ ግን የተመረጡ ለመመረጥ የተገቡት እነዚያ ብቻ ለምን ሆኑ? አመካኝ ስለሆኑ በጣም የሚገርማችሁ ነገር አለ። ሉቃስ ምዕራፍ 14 ላይ አለ። እነሆ ሰርግ ተዘጋጅቷል፣ ከሰርጌ ኑሯችኋል ጠራት ይጠራል። ምን ብሎ እንደመለሰው ማለት ነው? አንዱ አዲስ ሚስት አግብቻለሁ ያጭጥያለሁ ማለት ወይ መጣፍ ይችላል መንገድ እሷ ብቻ አልችልም ማለት ደግሞ ሌሎቹ ደግሞ ማለት አዲስ ወይ ገዝቻለሁ ለዚያ ተፈትነዋል። ደማኛው ደግሞ ምን አለ? ላርስ ሄዳቸዋል። ስለዚህ ናቸው በትዳር በእንጀራ በሹመት የሚያመካኙ ሰዎች ለመመረጥ አይደርሱም። በእንጀራ በትዳር በሹመት የሚያመካኙ ሰዎች ለመመረጥ አይደርሱም። አመካኝ ሰው ይነች ባለቤቱ ምን አለ? ሶበሰ ይመጻይኩ ተመለሱ ወይ ነገር ቆም የሚቆመው ጌታዬ መጥቼ ባላስተምራቸው ብሎ በደል ባልሆንባቸው ነበር ብሎ እንደተናገረ ተመልከቱ። የሚያመካኝ ሰው ለለች እንዲህ ስለሆነ ለምን አትመጣውም? ዳስለውም አልከኑ ጽዋ ማይቆይላት ሌላ ታጣቢያ ተጠቃለው አይተመው ለማለት ዋይደ ለምን አትቀበልም? ሀብታም ያላገኘው ነው አልከኑ አፈርታ አይደለም ሌላ ታጣማማው ወጭ የለ ለምን አትጠይቅም? ጃሃውኝ አልከኑ እግላው ወዱቲ የታመነ ለመጠየቅ ቢያንስ እግር የለውም ወይ አዳጅ የላችሁ አይደል? ስለዚህ ማመካኘት ሰው እንዳይኝ ያደርጋል። ለመመረጥ ነው መገኘት ደግሞ ሁለት ነገር ነው። ለመመረጥ ነው መገኘት አንደኛ ተመረጡ በተመረጡበት ቦታ ላይ ታምኖ መገኘት የሚያስመርቅ ነው። ያዙትን አጥንቶ ነው ያዝ እሱ ያስመርቃል። ከምክንያታዊነት በቃል ማለት ምክንያታዊነትን ማቆም በተመደቡበት ቦታ ላይ ታምኖ መገኘት ተመልከቱ። በቃል ማለት ሶስት አስመርጣል። የመጀመሪያው ከተመደቡበት ቦታ ላይ ታምኖ መገኘት ነው። ለምሳሌ ቅዱስ ዳዊት ማለት ምንድን ነው? ምርጥ በጣም ጥሩ። አሁን ቅዱስ ዳዊት ተመረጠ። እንዲመረጥ ያደረገው ምንድን ነው? በተመደበበት ቦታ ታምኖ የተገኘ ነው። የተመደበበት ቦታ ምንድን ነው? በጠባቂ ነው። በጠባቂነቱ ተመደበ። ንዑሳነ ማኅበሬ ወንድሞቹ ያነሰ ነው። በሚጠብቅ የተመደበው ከሻል ተመደበ። ገንዘብ አከማች ተመደበ። የቤቱ ኃላፊ ተደረገ። 7 የዳዊት ወንድሞች በቤት ይዋሉ። እሱ ሁልጊዜ ከበቡ ይላል። ደግሞ በዚህ ጠብቅ አባቴ ግን መቼ ነው በቤት የሚያውሉ? መቼ ነው ወታደር የሚያደርጉ? መቼ ነው ለስልጣን ያቀረበ? አይደል በጎቹ ይኖሩ ነው ያን እየደረደረ የሚያደርግ እግዚአብሔር እየደረደረ በጥበቃው ደስ ስለሚለው አንበሳ ሲመጣ በውጭ በርግጫው ይገባል። ነብር ሲመጣ በርግጫው ይገባል። እግዚአብሔር ኃይሌ ወቀወኔ ወደገልቦት ብሎ እንደተናገረ እግዚአብሔር ኃይል ብርታቱ ሰው መዳን የሚችለው ባለው ነገር ታምኖ ሲገኝ ባለው ነገር ታምኖ ማለት ነው። ለካነ እግዚአብሔር ተመከረ። እግዚአብሔር የሥራ ፈቶች አለ። ሥራ ፈትነት ለክርስቲያን ነው። ያው እንደምነግራችሁ ሥራ አጣ መነኩሴ አውቀት ይተባበሩ አውቀቱ ይሄን ታረም ለመጻፍ ይገኝ ለምን መሰራት ጸሎቱን ስግደቱን በጣሙን አንዱ ሲጨርስ ዝሙት እንዳይታሰብ ወደ ዓለም ጥፋት እንዳይለው አዲያላ ምን ያደርጋል? ጸሎቱን ደናው ቆጥቀትና ይሰራል። ሲሰራ አዲያ ይረሳው የከሽደታ የማታሰሩ ደረሰለት ነው። ስራ ካሚጨርስ በወንጀል ይደረጋል። ክርስቲያን መጀመሪያ ማስወገድ ያለበት ስራ ፈትነት ሔዋን የወደቀችው ስራ በመፍታቷ
እግዚአብሔር የመረጣቸው ሰዎች በሙሉ ከስራ የተጠሩ ናቸው። ከስራ የተጠሩ ሙሴን ጠራው በሲጠብቅ እግዚአብሔር ቅዱስ ዳዊትን ጠራው እግዚአብሔር በሲጠብቅ ኤልሳዕ ጠራው እግዚአብሔር እያረሰ ሲል አተከተለኛል ተከተለና ሄደናል። ማቴዎስን አምን ከምን እግዚአብሔር ጠራው ግብር ከሚያስከፍልበት ይቃውት ግብር ግብር ከሚያስከፍልበት አለ እንጂ ግብር ሲሰበስብ ጠራው ግን አላደረገው። ለምን ግብር እየሰበሰበ ካወጣው ተቀምጦ ነበር ጊዜ እየሰበሰበ ነበር ይላል። ለምን ይባል ነበር እየሰበሰበ ያለ ቢጠራው ገንዘቡን ተጠራው ነው ያለው። ከሰበሰበ ባለበት ቦታ ግብር ሰብሳቢነት ላይ ቀረው ማለት የመንግስት ሰራተኛ በተቀመጠበት ቢሮ ላይ ታምኖ ከተገኘ እግዚአብሔር ለቶ ይጠራል። አይጠራም። በሚዋችሁ ልትቀብሉ ምታቀው ሰዓት የምትሰሩ ምታብላሉ ማለት ይመስላል። ሰዓት ተሰው ለድነት ማይቀር መስራት የመንግስት እግዚአብሔር ማለት ነው። ሲያው ሲገቡ በሉ ፕሮቴስታንቱ በሉ ካቶሊክ በሉ የመንግስቱ ጨርሶ ኦርቶዶክስ ውጭ ይሆናል። እነዚያ ከኦርቶዶክስ ውጭ የሆኑ ሰዎች ራሳቸው የተሾሙ በእግዚአብሔር ፈቃድ ማለት ነው። እኛ ጠማማ ስለሆን ክፎች ይሾማሉ፣ እኛ ደጎች ሲሆን ደጎች ይሾማሉ። ስለዚህ በዚያ ለእግዚአብሔር ሆኖ ታምኖ ስራ መስራት ያስመርጣል። እንድንመረጥ እግዚአብሔር ይችላል። ማቴዎስን ከግብር ማስከፈያው ሌላስ ማንን ጠራ? ዮሐንስን እና እንድርያስን እግዚአብሔር ዮሐንስንና ያዕቆብን አሳ ሲያጠምዱ፣ ጴጥሮስና እንድርያስን አሳ ሲያጠምዱ ከስራ ፈትነት የጠራው ሰው የለም። ስራ መስራት ያስመርጣል። እና አሁን ከዛሬ ጀምሮ ሁላችሁ ስራ ማሰሩ ሰዎች ስሩ። አንድ ሰው የነበረ ተማራ አጋባት ናቸው። አይ አባት ይገረም ማለት ነው አላቸው። ስግደነው ጥሩ እየበላ ደነው ቆቀ የመጀመሪያው ተማክራቱ ሰንታችሁ ለምትሉበት እንጀራ ትበላላችሁ። ስራ እንስራ። እግዚአብሔር ቃል አሳላችሁ አባቴ ከዛሬ ይሰራል ነው እኛም እንደሱ ሰራለሁ በል ስለዚህ ይሰራል እኛም እንሰራለን። ጌታችን ኢየሱስ ክርስቶስ አባቱ ጋር አንድ ግብር መሆናቸውን ለማስረዳት የተናገረ እኛም በአምሳሉ ስለተፈጠር ሰራተኞች ሆን ተፈጥሯል። አንተ ሰው መምን እገሌ አይፈቀኝም እኔ ከገሌ አልማር ደግሞ ገሌ የሚመክረኝ አራት በል አለ እግዚአብሔር። አንተውን የምትጠሉ ከሆነ ጉንዳንን ለመምህርነት ሞባል። ለምን ገብረ ጉንዳንን አይደል ትርጉሙን ብሎ በመጽሐፍ ጽፏል። ለአንተ እንኳን መምህር ጉንዳንን ተዘጋጅ ነው ጋርጋጋች ጉንዳንን ለመምህርነት ተዘጋጅ ነው። ለምን ጉንዳን በጋ የምትበላውን ክረምት የምትበላውን በጋ ሰብስባ ታስቀምጣለች። አንተ አትሰራ። ስለዚህ አንተ ጉንዳንን ለመምህርነት ለደቀ መዝሙርነት ለጉንዳን ራሱ አትመጥናትም ብሎ ሊቁ ተናግሯል። ስለዚህ መስራት ያስመርጣል። እንድንመረጥ እግዚአብሔር ይርዳል። ባላችሁ ነገር እኔ ለተክራራ መስሎት ጠርቃለሁ ወይም ለነገሬ ሱቅ ሲኖረን ወይም ለሳሁን እጁን ካላችሁ በእጃችሁ ታምናችሁ ከዚህ አይን ካላችሁ በአይናችሁ ታምናችሁ ከዚህ በአካላችሁ ከታመናችሁበት በሀብት እንድትታምኑ ያደርጋችኋል። በሀብት ከታመናችሁ ደግሞ በመንግስተ ሰማያት ታምናችሁ ትሾማላችሁ። ባለ ነገር መታመን ለትልቅ ነገር ያበቃል። እንድንታመን እግዚአብሔር ይርዳል። አሜን በሉ። ያገኙት ትንሽው የእግዚአብሔር ተሰቦች ማስተዋል የሚጠበቅባችሁ ነገር የማያስቆሉን ኃጢአትም የለም የማያጸድቅ ጽድቅም የለም። ከታቸው የማያስቆሉን ኃጢአትም የለም የማያጸድቅ ጽድቅም የለም። መንግስተ ሰማያት የማያስገባ ጽድቅም የለም። ጋኔን የማይወርሱ ኃጢአትም የለም። ምን ማለት ነው? የኃጢአትም ትንሽው የጽድቅም ትንሽው የያዛችኋት ነገር ሁሉ አድናለች። እንድታድግ ስራ መስራት ይጠበቃል። ዳርታቱ መገኘት ያስመርጣል። ቅዱስ ዳዊትን ከበጠባቂነት መረጠው። በጠባቂ ጊዜ ርቃን የመረጣት ጌታችን ኢየሱስ ክርስቶስ ምሳሌ ነው። ውሃ ስትቀዳ የያዕቆብ የይስሐቅ ሚስትነት መረጣት። ተመልከቱ። ራሔልን ውሃ ስትቀዳ የያዕቆብ ሚስትነት መረጣት። ሲፓራን የወይቶን ልጅ ለሙሴ ሚስትነት የመረጣት ውሃ ስትቀዳ ነው። ስለዚህ ሰው ወይ ውሃ ሲቀዳ
ወይ ለመጠቁ እንጨት ሲቀር ወይ ደግሞ በዚህ ጠብቅ ሰው ይመረጣል። ስራ ላይ ታሙ መገኘት አንድ ጽድቅ ነው፣ የጽድቅ አለ። ስራ ትዕግስትን ያስፈልጋል። እግዚአብሔር እንመስልበታለን ማለት ተቃሉ ጋር ነው ያይወዳሽ ጋር ስራ ላይ ያስፈልጋል። ስራ መርጣት እዚህ ነው መጠቁ ዋስት ከዳ የተመረጠች ማለት አረግ ያለ የምትቀዳነስ ማለት ሻርስ የተመረጠ ማለት ተመረጠ ሻርስ የተመረጠ ማለት የሚያስተምር አንድ ሰውነቱን የሚቆጠቁላት ማለት ነው። ሰውነቱን የሚቆጠቁላት ሰው መሬትን ኮትኩቶ ፍሬ እንደሚያበቅ ሰው ሰውነቱን በጽድቅ የሚያሳሰው እሱ ተመልከቱ። ቀድስሞ ለብዙ ተመልከቱ ለዛ ኃይል ማለት እሱ ሰውነቱን የሚያስፈልጋትን ሰው አመስግኑ ብሎ ይገኛል። ሰውነቱን የሚያስፈልጋትን ሰው አመስግኑ። ሰውነትን ማስጨነቅ ማለት እንደ የሳት ያስመጣት ማለት ሰውነቱን በስግደት በጾም ወስኖ ማለት እንደ ልቃው አስቀዱ ማለት ምን ማለት ነው? ዋስቀዱ ማለት ቃል እግዚአብሔር ሲቀዱ ስጋውን ደግሞ ሲቀዱ ምስክር ሲቀዱ እነዚህ ለሹመት ለክህነት ለመንግስት ይመረጣሉ ማለት ነው። ሻርቱ መጠራት በዚህ ጠብቁ መጠራት ደግሞ ማለት ነው። በዚህ ጠብቁ ራሱን የጠበቀ ሰው ባልንጀራውን የጠበቀ ቤተሰቡን የጠበቀ ቤተክርስቲያኑን የጠበቀ ከዚያ ቀጥሎ መጻሕፍትን ሁሉ የጠበቀ ከዚያ ቀጥሎ ተመለሱ የመጀመሪያው እንዳ ልቡ የጠበቀ ራሱን ያላሰረቀ ሰው ጀግና ነው። ራሱን ያላሰረቀ አሁን ዛሬ ሰው አለ መሰለህ ተሰርቋል። አንድ መነኩሴ ነበረ የቆጥፍ ግን ያለ አባጋቶች ይናበልታል ቅዱስ ነኝ መነኩሴ ያቃለ ናበል ሄደ አባ አሬ እንደው ወርቅ በድስት ሞቶ ከመንገድ ያገኙ እንዴት ያደርጉታል? ከሴት ጋር አጋጣሚ አብረው ቢተኙ ምን ያደርጋሉ? አይ መቼም እንግዲህ ወርቁንም ላለማንሳት ይታገላል። እዚህ ጋር ላለመውደድ ያው አውጣቂው ይችላል። አባ አንተማ አለው ተመልከቱ ሴቲቱን እንደ ወንድ እንደ ግንድ ወርቁን እንደ ጠጠር ቆጥረ ማለት ካልቻልክ አልበቃ አንተ አፈኔ የበቃ ስለዚህ አባ ምን ተመስላለህ መሰለህ አለና ዳዊት ቀለም ተቀርጾ ውስጡ ሌላ የዘረፈው ይመስላል። ዳዊት ቀለም ተቀርጾ ውስጡ የዘረፈው ይመስላል። ራስን አለማስፈረቅ ዳዊት ከረጅነት ነው። ጌታም ይብላል የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ እንደተናገረ ተመልከቱ። እንዲህ ብሏል እቃው እልሳቱን ራሳችሁን ጠብቁ ወይናችሁን ልትጠብቁ በመብል ወመቼ ተመልከቱ ወበስታይ ዘይበለዚህ ያለመጠጥ በመጠጣት በድርድር ቅብጥርነት በልዘይነት በስንፍና በአቋርጡ በመብላት ረጅም ጊዜ በመተኛት ባለመጾም በቅብጥርነት ራሳችሁን አታክብዱ፣ ልባችሁን አታክብዱ። ዛሬ ሰው ተነግሮ አይሰማ ልቡ የተሰደበ ለምን ይመስላችኋል? ራሱን አሰርቆ ራስን ማስቀረጥ ማለት ልብን ማክለል ልብ ቢከብደው ደግሞ ያለ መጠን በመብላት ጾምን በመጥላት እረፍት በማብዛት እንቅልፍ በማብዛት ልብ ይከብዳል። እንቅልፍ ሲበዛ እንቅልፍ የማይቀንሰው ምግብ የማይቀንሰው እረፍት የማይቀንሰው ልቡ ይከብዳል። ልቡ ሲከብድ ተመልከቱ። ልቡ ሲከብድ ደግና ክፉን መለየት ያቅተዋል። ጽድቁ ኃጢአት ይመስለዋል፣ ኃጢአቱ ጽድቅ ይመስለዋል። ተመልከቱ ጽድቁን ኋላ ቀርነት ይመስለዋል፣ ኃጢአቱ ስልጣኔ ይመስለዋል። ክፉና በጎ ለይቶ ለማየት ሕሊና ያጣል። ለምን? ራሱን ያሰርቃልና። ስለዚህ ሌባ እንዳይመጣ መስኮትን መዝጋት እንደሚገባ አናቀጸ ሕይወት ለሰው ይባላል። የሰው የሕይወት በሮች ይባላል። ጆሮ፣ አፍ፣ ዓይን ናቸው። ጆሮ፣ አፍ፣ ዓይን የሰው የሕይወት በሮች ናቸው። እነዚህ ዝጋ ዘግተን ራስን አታሰርቅ። ስለዚህ ዘግቶ ጠብቶ የጠበቀ ሰው ለምርጫ ይበቃል። ልንመረጥ እግዚአብሔር የለም። ቤተክርስቲያን መጠበቅ አለብን። የተሰረቀ ህዝብ የታርጎ ቤተክርስቲያን ይጠብቁ። ራሱ ሰው ተሰርቆ የለም ተሰርቆ በፋሽን በዝሙት በቅምጥልነት ተሰርቆ ያለቀ ወጣት ሆነ አያውቁም። እኛ እዚህ መንበረ መንግስት ነው የምናለው። መንገድ ለምደስ ሲሄድ ሆነ ያዋሉ አያውቁም። ይገደግ ምንሆን አያውቁም። እኔ የሚገድ የሰበሩ ምን ማለት በጣም አስቸጋሪ ነው። ተፈራራ አንዳንድ በተለይ ትክሻው ደበብ ያለ ሰው አፍሪካ የተለጋጃል ተቃርሞ ነው የሚደረግ ሰው ልጡ ረስቷል። የምናምን አይኖሩ ይልካለ እያወዳል
ስለዚህ ያለው ራሳችን አናስጠርቅ የጠፋነውን ይመልሰን መድኃኒዓለም ዳዊት በጠባቂ ነው ዋናው ምስጢሩ ግን ተመልከቱ በጠባቂ ክርስቶስ እውነተኛ አማኙ ነባዊ ከዘማማን እውነተኛ የወገን እረኛ ይህን ያለ የክርስቶስ አምሳል ይሆን ዘንድ በጣም ይጠብቅበት ቅዱስ ዳዊት ተመረጠ ዳዊት ብዙ ጊዜ የአብ የመንፈስ ቅዱስ አምሳል ሆኖ ይናገራል የአብም አምሳል ሆኖ ሕይወትም አምሳል ሆኖ የመንፈስ ቅዱስ አምሳል ሆኖ ተናግሯል ብዙ ጊዜ አርባሉ ያቆላሽ ይላል ለምን ተመረጠ እንግዲህ ከዛም ካለ ተመረጠ ስለመረጠ ወሉ አንደኛው ምን ማለት ነው ባለበት ቦታ አምኖ ምን ማለት ነው ሁለተኛ ሳ የማመካኝው ስለሆነ በጥላ እንዲያጋጭ አወቅ ይላል ብዙ በማለት ከይስፈል ያተመለከቱ ወመሰፍቴ ተገስጸን ተመልከቱ ሁሉ አዳዱ ያያታል እኔ እኮ በመድማ ትፍረድ ይገባው አይይ ይሁንነ እጥተተተ ለውድ ሰራዊት ያለ አይይ አዳዴ ከሚየው በኩል ጊዜ ተመልከቱ አዳዴ ሁሉ በዚህ ጥቁር ነው ይታየኛል ያለ ለአዳዱ ለምኑ ምክንያት የማይፈጥር ሰው ስለሆነ ቅዱስ ዳዊት ተመርጧል ለምን ተመረጠ ለመንግስት ለክህነት ለኃይል ለመዊ ለፈውስ ለበገና ለትንቢት ታዛችሁ ለምን ተመረጠ ዳዊት ለመንግስት በሉ ለክህነት ለኃይል ለመዊ ከዚያም ማለት ለበገና ለፈውስ ለትንቢት ሶስት ቀን ያልገራችሁና ተረስታችሁ እግዚአብሔር አይሳችሁ ይማምላክም ይደረገ ለምን ተመረጠ ለመንግስት እሺ ለክህነት ነው ለኃይል ለመዊ ለበገና ለፈውስ ለትንቢት አያችሁ ይስራው ዝንት ነበር አንድ ወር ምን ማለት ግን ተጠበቀ ለከረንስ ያለ ተጠበቀ ነበር ማለት ለሰላት ታውቅ ተመረጠ ያሉትን ነገር ማጥናት ግን ቀላል አንድ ነገር ይበራል ጸጋችንን እናደምቀው ከሰው ላይ ሆኖ እናየው እኛ ላይ ያለው ጸጋ አልታውቅ አይደለም ማንም ሰው ያለ ጸጋ የተፈጠረ ጸጋችሁን ግን አራፍናችሁ ይላል አራፍናችሁ በዘፈን ይባከነ በዝሙት በእንቅልፍ በሆዳልነት የባከነ ብዙ ጸጋ አለ ክርስቲያን በተለይ ባለ ጸጋ የባለ ጸጋው እግዚአብሔር የባለ ጸጋው ድንግል ማርያም ጸጋ የሌለው ሰው የለም ችግሩ ግን ከሌላ ሰው ትክክል ላይ ሆኖ ያጨበጨበለት ጸጋ ከእኛ ሳለ በብዙ ሙሌ ጠርገን ያገባል ከእኛ ጸጋ ከእኛ ሳለ ጠርገን አፈጥረን ለሌላ ሰው ላይ ሁሉ ስናየው ሆ የምንልለት ብዙ ጸጋ ነው ይህ ጸጋችን አይሰድብም ወመንፈሰከ ቅዱስ አውጥ ብላይሌ ያለ ክርስቶስ ቅዱስ መንፈስን ከሌላችሁ ሰድብኝ አለ መዝሙራን ሳለ ቅዱስ መንፈስን ከሌላችሁ ሰድብኝ ማለት ጸጋህን አታንሳብኝ ነው ጸጋህን አታንሳብኝ ስናስቀድስ እኮ አይገባኝም ጸጋውን እግዚአብሔር ያህል ምስሌት ነው ሽያዝ እናደርግ ማምላክን ይህን ጆሮን ይህን ለመስማት ያልቃል አሜን በሉ አሁን እዚህ ማለት አይቀረው ጸጋው ለእግዚአብሔር ያህል ስለሁሉም የእግዚአብሔር ጸጋ ከእናንተ ጋር ይሁን አሜን በሉ የእግዚአብሔር ጸጋ ምንድን ነው ይህንን ስርየተ ኃጢአት ተመልከቱ ይህንን ስርየተ ኃጢአት አልፋዎችና ተመልከቱ ስለ ክርስትና ከእናንተ አይለያችሁ ማለት ተመልከቱ አገር እንደቀላል ይታያል ይህንን ምስለ መንፈስከ የማይሰው ስብሐት ወክብር ለቅዱስ ቅዱስ ይባል ቅዳሴ ላይ ይዘልቀው ለአብ ወልድ መንፈስ ቅዱስ የማይሰው የተረገመ ነው ግልል ምን ትልቅ ሰው ነው ይዘልቀው ለአብ ወልድ መንፈስ ቅዱስና ምስለ መንፈስ የማይሰው ለአብ ወልድ መንፈስ ቅዱስ ይዘልቀው ካላለ ለኔ ይዘልቀው ይያለ ነው ማለት ለአብ ወልድ መንፈስ ቅዱስ ምስጋና ይገባል ይዘልቀው ማለት ጸጋው ለእግዚአብሔር ያህል ታውቃ ቅዳሴ አትቁም ማለት ጸጋው ለእግዚአብሔር ያህል ይዘልቀው ማለት ስርየተ ኃጢአት ሀልፎና ስለ ክርስትና ከእናንተ አይራቅባችሁ አሜን በሉ አያችሁ የክርስቶስ ልጅ መሆን አይቅርባችሁ ሀልፎና ክርስቶስ የሰጣችሁ ልጅነት ስጋው ደግሞ ከእናንተ አይለይባችሁ ከዚያ ጋር ይነጥላችሁ ማለት አሁንም አይነጥላል እግዚአብሔር ይህ ጸጋ የሰጠ ነው ቅዱስ ዳዊት ባላችሁ ነገር ጣሉ
ያላችሁ ነገር እንዲያው ባዶነታችሁ ይዛችሁ ኑሩ ብላችሁ ከዛ ጋር ያለ ትልቅ ነገር ይመጣናል። ከቃሉ ጋር ናችሁ እግዚአብሔር ይወዳችሁ ይላል። ለምን ተመረጠ? አሁን አንተ ነው ለመንግስት ለክህነት አቤት ለኃይል ለመዊት ለበገና ለፈውስ ለትንቢት ተመረጠ። ለመንግስት ተመርጧል። ቅዱሳዊ ለመንግስት የተመረጠ ነው። ይህንን የመረጠው ማን ነው? እግዚአብሔር ነው። በምን በቀርነቅብ አንደኛ ሳሙኤል ምዕራፍ 16 ላይ እንደምታነቡት ሳሙኤል ሄደ። የዳዊት 7 ወንድሞች ረጃጅሞች ሜዳ መቀኞቹ ዳዊት እንግዲህ አመልኩ ክፉ አይደለም። አይኑ ጎላ ያለ ተክሻው ያለ ነበረ። ለዚህ የብር የሚያበር አይን አለው ይላል ሊቃውንቱ። አዲያ ቅዱስ ዳዊትም ተመልከቱ ግን ደጋ ስለሆነ ለሹመት የሚበቃ ሰው አጣ ይባል ተመልከቱ። ማነው ረጃጅሞቹን አመጣ። እግዚአብሔር ለኤልያ ለሳሙኤል እስራኤል ግርማ ለእረቱ ለኤልያ ለዚህ መልኩን ያማረ መልኩን አቲ አለ 7 ጊዜ ቢባል ቀርነቅቡ አልፈታም። ከጋራ መጨረሻ ላይ ተመልከቱ እግዚአብሔር ኃይልን የሚገልጸው በድካም ነው ሲበሉ ኃይልን የሚገልጸው በምንድን ነው? ተመልከቱ እግዚአብሔር ባሕረ ኤርትራ ለመክፈል ብረት አስቀጥቅጧል። በምን የከፈለው? በእንጨት አያችሁ። ኃይል በድካም ይገለጣል ማለት በሚሰበር እንጨት ውሃውን ለግድግዳ ማስከተል ማለት ኃይል በድካም ይገለጣል። ኃይልን ለማዳን እግዚአብሔር ኃይል በድካ ይፈወሳል፣ ይታወራል። አፈር ብታር ይታወራል፣ ይታረቃል፣ ይገራል። ዮሐንስ ግን ክርስቶስ ራሱ እንትን ታርገና ሲያርጉ አባርጎ በጣጣም ያዳቀረው አያችሁ። እግዚአብሔር ወዳጅን ወዳጅ ሳይሆን ወዳጅን በጠላት እንዲፈውስ አምላክ ወዳጅን በሚፈውስ በጠላት አፈር እኮ ጠላት ነበረ። እግዚአብሔር ሲፈቅድ ግን አይን ያበራል። እግዚአብሔር ሲፈቅድ ጠላቶቻችን አገልጋዮቻችን እንዲሆኑ ያደርጋል። አገልጋዮቻችን ኃይል በድካም ይገለጣል። እግዚአብሔር ለመወለድ ሰው ለመሆን ከአርያም አንዱን ሚካኤልን ገብርኤልን ሱራፌልን አልመረጠም። የደካሞችን ልጅ ድንግል ማርያምን የመረጠ እሱ ብቻም አይደለም። እናቱ እንደኔ ያለ ንጉሥ ነገሥትና በሰማይ የምትወለድ ብሎ አኮ ዛይረዳለኩ ተመልከቱ ውስተ ሰማያት ተመስክቶ በየ እናቱን እኔማ ምጸነት የምገባው በሰማይ ነው ብሎ እናቱ ወደ ሰማይ ወርዶ አሳርፎ ወስዶ በዚያ ስጥነተኛ ያላለም ከምድር ወርዶ ተጸነሰ እንጂ ከምድር ወርዶ ኃይል በድካም ይገለጣል። ግርግር አላስገረገረም፣ ብርሃን አላስፈራም፣ የእሳት መጋረጃ አላስገረገም። ምን አለ? ከመጎት በረት ተወለደ። ኃይል በድካም ይገለጣል። ስለዚህ ቅዱስ ጳውሎስ ምን አለ? ወሶበ አሐም ሶቢሃ ጸል እየባለ ሲያመኝ ይበረታለሁ። ሁለተኛ ቆሮንቶስ ምዕራፍ ሲያመኝ ይበረታለሁ። ሰው ሲታመኝ ይበረታል፣ ይገርማል። ቅዱስ ጳውሎስ ደግሞ ሲያመኝ ይበረታለዋል። ለምን? ኃይል በድካም ይገለጣል። ይሄን ያለና ቅዱስ ጳውሎስ ቅዱስ ባስልዮስ ምን አለ? ድውዩ ጳውሎስ ድውያን ይፈውሳል። የሚታመመው ጳውሎስ ታማሚዎችን ይፈውሳል። እሱ ይታመማል፣ በጸጥታ ሞታን ይነሳል። ስለዚህ በክርስትና ኃይል የሚገኘው በድካም ነው። ስለዚህ ከተናቀው ከዳዊት ሀብተ መንግስት ተገኘ። እዚያ በኋላ ሳሙኤል መጣ፣ ቀርነቅቧ ፈላች። እንዲያው አባቶቻችን እንደሚተረጉሙት ዳዊት እየመጣ ገና 40 ክንድ ሲቀረው ያቺ የሹመት ቅባት ያለባት ብልቃጧ ፈላች፣ ቀድማ ተከፈተች። 40 ቀን ሲቀር ይሁላችሁ ጸጋ የሚፈልጋትን ሰው ልትገናኘው ትወጣለች። ጸጋ የሚፈልጋትን ሰው ልትገናኘው ምን ትላለች? እሷ ትፈጥናለች። ከኛ ይልቅ እግዚአብሔር የፈጠነ ጸጋ ይሰጣል። ለዚያ ላልተገባ ሰው ግን እንኳን ርቀት ላይ ሊፈራ ቀርቦም አልፈላ። ስለዚህ ተመልከቱ፣ ቅድም ላለው ሰው የሚገባ ሁኔታ ይዞ ለተገኘ ሰው ጸጋ ራሱ ይመጣል እንጂ ተፈልጎ አይገኝም። ቃሉ ጋር ናቸው። እግዚአብሔር ተወላችሁ ያሉ ቅዱስ ዳዊት ሲመጣ ተቀባ፣ ሀብተ መንግስት ተሰጠ። ያቺ ቀርነቀው ባጭር ቃል ያቺ ቀርነቀው ማናት? ድንግል ማርያም ነው። ዳዊት በሳሙኤል ቀርነቀው ለመንግስት ለክህነት
እንደተመረጠ እኛም በድንግል ማርያም ያቺን ሽቱ 4 ሽቱ ተመልከቱ። አካሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። እንዲህ ቀምመው ከ5 ነገር ነው የሚያጣፍጡት። ይህን ካጣፈጡ በኋላ ክህነት የሚሾም ሰው ቀኝ ጆሮውን ይቀባል። ቤተ መንግስት የሚሾም ሰው ቀኝ ጆሮውን ይቀባል። ከመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ 4 ባሕርይ ያለ ስጋ 5ኛ ባሕርይ ነፍስ ነስቶ እኛን ለመንግስት ለክህነት ለበገና መርጦናል። ለፈውስ ለትንቢት መርጦናል። ስለዚህ መመረጥ የተገኘው በድንግል ማርያም ነው። እስኪ መመረጥ የተገኘው በማን ነው? ዳዊት በዚያች በቅባቷ 7 ሀብት እንዳገኘ እኛም ከመቤታችን በተገኘው በመሲህ ክርስቶስ 7 ሀብታትን አግኝተናል። 7 ማለት ፍጹም ሀብት ማለት ነው። ቅዱስ ዳዊት ተመልከቱ። ቅዱስ ዳዊት ለመንግስት ተመርጧል። እኛ ለሰማይ መንግስት ተመርጠናል። አሁን ተመርጠናል ማለት ሁላችሁ ለሰማይ መንግስት ተመርጠናል። ቅዱስ ዳዊት ለክህነት ተመርጧል። ለክህነት ምን ነው? ዳዊትማ ሚስት ነበረው አይደል? ብዙ ሚስቶች ብዙ ቁባቶች አሉት አይደል? ብዙ ሴት ያለው ሰው ለክህነት ይመረጣል? አይመረጥም። ታዲያ ምን ማለት ነው? እሱ 288 መዘምራን ነበሩ። እነዚያ 288 አንደኛ ዜና መዋዕል ምዕራፍ 15 እንደምናነበው 288 መዘምራን ከነዚያ ጋር በቤተ መቅደስ የሚያገለግሉት ካህናት የሚዘምሩትን መዝሙር ስለደረሰና በመዝሙሩ ከነዚያ ጋር ስለተቆጠረ ካህን ተባለ እንጂ ዳዊት የቤተ መቅደስ ክህነት የለውም። ግን ተመልከቱ፣ አንድ ሰው እግዚአብሔር የሰጠውን ጸጋ ከጠበቀ በቅንነት ካገለገለ የንስሐ ሰው ከሆነ ክህነት ባይኖረውም ከካህናት ጋር ተቆጥሮ ካህን ይባላል። ካህን ይባላል። እንደዚህ ስላችሁ ደግሞ መቅደስ እንግባና እንቀድስ ነው ካህን። እኛም ለክህነት ተመርጠናል። ክህነት ለሁለት ነገር ነው። አንደኛ ለማገልገል፣ ሁለተኛ ለመስዋዕት። ለማገልገል ማንኛውም ነገር አገልግሎት፣ ቤተሰብን ማገልገል፣ ልጅ ማሳደግ አገልግሎት፣ ልጅ ማሳደግ፣ ቤተሰብን መርጦ ጥሩ ክርስትና ማድረግ አገልግሎት። በቤት ውስጥ ያሉት ቤተሰቦች በሙሉ ቤት ውስጥ ያለችው ቤተክርስቲያን ነው የሚላቸው አንሳቸው። ቤት ውስጥ ያለችው ቤተክርስቲያን ትዳሩ፣ ልጆቹ ካህን እንዳይሆኑ፣ መናፍቅ እንዳይሆኑ፣ ዘማ እንዳይሆኑ መጠበቅ ያራሱ አገልግሎት። በንግድ ቦታ ለመስረቅ አገልግሎት፣ በየትም ቦታ አገልግሎት ክህነት ይባላል። ግን ተመልከቱ፣ ሁለተኛው ለመስዋዕት ነው። እስኪ ለመስዋዕት በሉ። ለመስዋዕት ስንት አይነት መስዋዕት ተመልከቱ። ወሀቦ ለልዑል ጸሎተከ ተመልከቱ። እሱ ለእግዚአብሔር መስዋዕት ተዝርቅ ይላል ቅዱስ ዳዊት። እግዚአብሔር በግ የሚርባ አይምሰል፣ ፍየል የሚርባ አይምሰል፣ ከብት የሚርባ አይምሰል፣ ወይፈን የሚርባ አይምሰል፣ እህል የሚርባ አይምሰል፣ ሻማ ጧፍ የሚቸግረው አይምሰል፣ ጧፍ የሚቸግረው አይምሰል፣ ጥላ የሚቸግረው አይምሰል፣ ሳንቲም የሚቸግረው አይምሰል፣ ስለት የሚቸግረው መገበሪያ የሚቸግረው አይምሰል። እሱ ለእግዚአብሔር መስዋዕት ተዝርቅ። ወሀቦ ለልዑል ጸሎተከ ምን መስዋዕት ይዤ ልምጣ ካልከኝ የጽድቅ መስዋዕት ሰዋለት። ስጋከ አንጽሕ ሊተ ስጋህን አንጻልኝ። ዓይንህን፣ ጆሮህን፣ እግርህን ከእግር ጥፍር እስከ ራስ ፀጉር ያለውን አካል ግን ንጹሕ አድርገህ ለእግዚአብሔር ስታቀርበው መስዋዕት ይባላል። መስዋዕት ተብሎ ይጠራል። ራስን ንጹሕ አድርጎ ተናዞ ለእግዚአብሔር ማምጣት መስዋዕት ተብሎ ይጠራል። ወሀቦ ለልዑል ጸሎተከ። እስኪ አሁን አንድ ጥያቄ፣ የጎንደር ካህናት በሙሉ ቅዳሴ አልቀድስም ብለው ቅዳሴ ቢያቋርጡ ይከፋቸዋል አይከፋቸውም? አይከፋቸውም? ቅዳሴ ልታስቀድሱ ክርስትና ልታስነሱ መጣችሁ እዚህ በሉ ቅዳሴ የለም ቤታችሁ ይባል ይከፋቸዋል አይከፋቸውም? ይኸውላችሁ ቄሱ ሲያቋርጥ ተቆጣላችሁ፣ እናንተ ስትቋርጡ የሚቆጣቸው የለም። የእናንተ መስዋዕት ደግሞ ምንድን ነው? ንስሐ መግባት። ካህናት ስጋውን ደሙን ይሰዋሉ። የህዝቡ ደግሞ ክህነቱ ምንድን ነው? ህዝቡም ክህነት አለ። ያ ክህነት ምንድን ነው? ራሱን መስዋዕት አድርጎ ለማቅረብ ካህን ራሱን መስዋዕት ለማድረግ ጸሎት ለመጸለይ ማለዳ የነግ በሰባቱ ጊዜያት ጸሎት ለማድረግ ሁሉም ሰው ካህን ነው። ቅዱስ ዮሐንስ አፈወርቅ ተግሳጽ 16 ላይ ይሄን ይናገራል። የብሉይ ኪዳኑ ካህን በጉልቻው
በመረብረቢያው በመጸፍጸፊያው ስጋውን አርዶ እንደሚሰዋ አንተ ልብህን ጉልቻ አድርግ። ጸሎትህን እንደሚታረደው በግ እንደመስዋዕቱ በግ አድርግ። መረብረቢያውን ደግሞ ቸርነትን፣ ትዕግስትን፣ ምሕረትን፣ ፍቅርን፣ የዋሃትን አድርግ። ከዚያ በኋላ ተመልከቱ ይሄንን አድርገህ እሳቱን ደግሞ የእግዚአብሔርን ፍቅር አድርግና ራስህን በእግዚአብሔር ፍቅር እያቃጠልክ ለእግዚአብሔር ንጹህ መስዋዕት አድርገህ አቅርብለት። እንዲህ አድርጎ ለማቅረብ ሁሉም ሰው ለክህነት የተመረጠ ነው። ከቃሉ ጋር ናቸው የሄድኩላችሁ ነው። ከዚያስ ለመንግስት ለክህነት ሁለት ቀጥሉ ዳዊት በሉት መንግስት በቁሙ ዳዊት ለመንግስት ተመርጧል። ሕግ ባደላ ባጎደለ ሕግ ባፈረሰ በጣሰ ዳህ በበደለ ፍርድ ባጎደለ ላይ እሱ ቅን የሚፈርድ ሰው ምን ይባላል? ለመንግስት ይመረጣል። እግዚአብሔር ሁለት በትሮች አሉት። ትንቢተ ዘካርያስ ምዕራፍ 11 ላይ አንዲቱ ገመድ ትባላለች፣ አንዲቱ ውበት ትባላለች። አንዲቱ ትባላለች፣ ሁለተኛይቱ ሁለቱም የማን በትሮች ናቸው? አንዲቱ ገመድ የተባለች ቤተ መንግስት ናት። ውበት የተባለች ቤተ ክህነት ናት። ሁለቱም የእግዚአብሔር መግቦት ነው። ሰው ከሁለቱ በአንዱ ማገልገል አለበት። ከቤተ መንግስቱ ገብታችሁ ማገልገል ይጠበቅባቸዋል። ተምራችሁ አውቃችሁ ያለሙሉ እውቀት ሳትፈሩ ሳታፉ ማገልገል የራሱ የእግዚአብሔርን አንዱን በትር መያዝ ነው። አንዲቱ በትር ክህነት ነው። ከቃሉ ጋር ናችሁ። ለደግም ምርኩዙ ነው፣ ለክፉ ሕዝብ መቀጥቀጫው መጥፊያው ነው። ስለዚህ ቅዱስ ዳዊት ለመንግስት ተመርጧል። ለክህነት እኛም ተመርጠናል። አላችሁ የላችሁ? ሶስተኛው ምንድን ነው? በልጅ አቤት ዛይ የቅዱስ ዳዊት ኃይሉ ምንድን ነው? የቅዱስ ዳዊት ኃይሉ ምንድን ነው? አንበሳ በጡጫ በግጫ ብሎ ይገድል ነበር። አንበሳ ያሸንፍ ነበር። የክርስቲያኖች ኃይላቸው ምንድን ነው? ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። አያችሁ፣ ቅዱስ ዳዊት ኃይል ነበረው፣ አንበሳ ነብር የሚገድልበት። እኛ ግን ዛሬ አንበሳ የምንገድልበት ነብር የምንገድልበት ኃይል አይደለም ያለን፣ ሁሉን የምንችልበት ኃይል አለን። እስኪ በሉ ሁሉን የምንችልበት ምን አለን? ኃይል አለን። ማንን? ሞትን ሳይቀር የምናሸንፍበት ኃይል አለን። የክርስቲያን ዳዊት ቅዱስ ዳዊት አንበሳ የሚገድልበት ኃይል ነበረው፣ ሞትን መግደል ግን አልቻለም። እኛ ግን ዛሬ ሞትን የምናሸንፍበት ኃይል ተሰጥቶናል። የአዲስ ኪዳን ክርስቲያኖች ከዳዊት ይልቅ ብዙ ጸጋ ተቀብለናል። እዳችን በዚያው ልክ ነው። ኃይል መዊ ማሸነፍ የማሸነፍ ኃይል ተሰጥቶታል። ቅዱስ ዳዊት እንኳን እሱ መጣ ተብሎ የዳዊት ኃያላን መጡ ሲል ወንዱ ሰራዊቱ ሁሉ እንደ ቅጠል ይረግፍ ነበር። ሰራዊቱ ይሸበራል። የዳዊት አንድ ቀን ቅዱስ ዳዊት ውሃ ጠማኝ ብሎ ሶስቱ ኃያላን ሄዱና የማን ጌታ ውሃ ጠማኝ እያለ ይሞታል ብለው ተነስተው እና ዲኖን እና ኢያቡስቴና ኤልያና ተነሱ። ራዋታቸው ጭለው ና ውሃ እናምጣ፣ የማን ንጉስ ነው ውሃ ብሎ የሚሞት ብሎ ሄዱ። ከፍልስጤማውያን ጋር ሲዋጉ ነው። ኋላ ፍልስጤማውያን አሻግረዋዩና እነዚያ እነማን ናቸው? እነዚያማ የዳዊት ኃያላን ናቸው አሉ አንዱ። እነዚህ ሳይለውጡ አይለወጡም፣ የወንድ በር እንስጣቸውና ቀርጠው ይተረ የወንድ በር ማለት ፈርጦ ና ወዘት ብላነካ ብሎ መልቀቅ ማለት ነው። የወንድ በር እንስጣቸው የሚያስብሉ ኃያላን ነበሩት። የኛ ኃያላን ሶስቱ ኃያላን ማን ናቸው? ለቅዱስ ዳዊት ውሃ ቀርተው ተዋግተው ተፈርተው ታፍረው ውሃ ቀርተው ከጠላት ሀገር ውሃ አምጥተው የሰጡት ሶስቱ ኃያላን ነበሩት። ለክርስቲያኖች ሶስት ኃያላን አሉ። እምነት፣ ተስፋ፣ ፍቅር ናቸው የክርስቲያኖች ኃያላን። የክርስቲያኖች ኃያላን ነው። ዳዊት በሶስቱ ኃያላን ይዋጋ ነበር። እኛ በሶስቱ ኃያላን ዓለምን እናሸንፋለን። በምን? በእምነታችን፣ በምን? በፍቅራችን፣ በምን? በተስፋችን። በሶስቱ ኃያላን እናሸንፋለን። ዓለምን የሚያሸንፉ ሶስቱ ኃያላን እምነት፣ ተስፋ፣ ፍቅር ናቸው። እነዚህን እግዚአብሔር ያሳጣል። ከቃሉ ጋር ናቸው። መዊ ማሸነፍ፣ ራስን ማሸነፍ ሀገር ከማሸነፍ ይበልጣል። እኛ መጨረሻ ላይ የምናሸንፈው ምንድን ነው? ቅዱስ ዳዊት ከቃሉ ጋር ናቸው። በጠጠር በአምስት ጠጠር በቆፈዳው ይዞ ሄዶ ሶስቱም ይላል ሊቃውንቱ 5 ጠጠር ይዞ ሄደና ብረት የለበሰውን ጎልያድን በአንድ ጠጠር ግንባሩ እሱ ጠጠር ሲወረውር ቅዱስ ሚካኤል የጎልያድን ጥሩር የብረት ልብስ ቁር አነሳለት፣ ትልቅ አደረገለትና
ከግንባሩ ላይ ያረፈች ወርዶ ተፈጠረ። ለምን? በጠጠር ከአምስቱ ጠጠሮች አሸነፈ። ክርስቲያኖች በአምስቱ አዕማደ ምስጢር መናፍቅንና ጋኔንን ያሸንፋሉ። በአምስቱ አዕማደ ምስጢር አጋንንትንና ማንን? መናፍቃንን ያሸንፋሉ። ጅንቱን እባቡን ይረግጣሉ፣ ዘንዶውን ይረግጣሉ። አይሞቱም፣ አይቸገሩም። ይህ ኃይል ተሰጥቶናል። ሀብተ ምንድን ነው ይበሉት። ቀጥሎ ምንድን ነው? ሀብተ በገና ነው። ሀብተ በገና ይደረድር ነበር። በገና 10 አውታር አለ። 10 አውታር አለ። 10 አውታር ምን ይመስላችኋል? ቅዱስ ሳዊሮስ ሲተረጉም 10 አውታር ማለት ይላል በ10 አውታር በገና ያመሰግን ነበር ማለት ክርስቲያኖች ይላል ከ10ሩ የመላእክት ነገድ አንዱ ነው ይቆጠራሉ ሲል ነው። 10 ዳዊት የሚገርማችሁ በቀጣዩ ክፍላችን እናየዋለን እንጂ ብዙ ብሎ ይጀምራል። ብዙ ማለት ነውር የሌለበት ነው። ነውር የሌለበት ህይወት የመላእክት ህይወት ነው። ዳዊት በጀመረበት ይጨርሳል። ብዙነት የመላእክት ህይወት ነው። መዝሙር 150 ላይ ሰብሕዎ ለእግዚአብሔር በቅዱሳኑ ሰብሕዎ ተመልከቱ። በጽና ኃይሉ ሰብሕዎ በክህሎቱ ሰብሕዎ በከመ ብዝኀበዩ ሰብሕዎ በቃለ ቀርኒ የሚሉት ሲቆጠሩ እስከ መጨረሻው 10 ነው የሚሆኑት። 10 ይሆናሉ። ተመልከቱ። በጀመረበት ጨረሰ። መጀመሪያም ብዙ ብሎ ለመላእክት ህይወት አጭቶን ነበር። ኋላም የክርስቲያኖች ቁጥራቸው ታምነው ቢገኙ ከ99 ነገደ መላእክት 10 ከተማ አላቸው። አንዱ ከተማ አንዱ ወድቋል። እኛ በ10ኛው ከተማ የምንገባንን ለማለት ቅዱስ ዳዊት ይህንን አድርጓል ብሎ ቅዱስ ሳዊሮስ ዘስሙ ላይ ይተረጉማል። ተቃርባለች እግዚአብሔር ከሁላችን ጋር ይሁን። ስለዚህ ለበገና ተመርጠናል አይደል? ተመረጡ። ለበገና መመረጥ ማለት ለመላእክት ማህበር መመረጥ። እስኪ በሉ ለመላእክት ማህበር በሉ። ምን ማለት? መመረጥ ለፈውስ። ቅዱስ ዳዊት ለፈውስ ተመርጧል። በዚያች መሰንቆውን እየደረደረ በገናውን እየደረደረ እሱን በገናውን ነግራቸዋለሁ እየደረደረ ክፉ መንፈስ ካለበት ከሳውል ከጠላቱ ጋኔን ያረቅለት ነበር። ጋኔን አንደኛ ሳሙኤል ምዕራፍ 17 ስታነቡት አገኝታላችሁ። 10ሩን አውታር በገና ሲደረድር መሰንቆ ሲደረድር ከጠላቱ ከሳውል ጋኔን ያረቅ ነበረ። ክርስቲያኖችም መሰንቆው ለዳዊት የምትባል እናታቸው ድንግል ማርያምን አምነው 10ሩን ትእዛዛት ጠብቀው በ10ሩን ሕዋሳት ሰው 5 የሥጋ 5 የነፍስ ሕዋሳት አሉ። 10ሩን ሕዋሳት በ10ሩ ትእዛዛት ቢጠብቁ መሰንቆው ለዳዊት የምትባል እመቤታችን ቢይዙና ቢወዱ ከጠላቶቻቸው ጋኔን ያርቃሉ። ጋኔን ሲያርቁ ጠላቶቻቸው አግረረ ለነ አሕዛበ ታሕተገሪነ ብሎ ይዘምራሉ። አግረረ ለነ አሕዛበ ታሕተገሪነ የሚገነፉትን የሚፎክሩትን አጋንንት ይገዛሉ። ለምን? ኃያልን ጀግናንን እንቆርጣቸዋለን፣ እናቃጥላቸዋለን የሚያስብላቸውን ጋኔን መሰንቆ ለዳዊት በምትባል በድንግል ማርያምና በ10ሩ ትእዛዛት ቀጥቅጠው ሲጥሉት ያን ጊዜ አሕዛብ ይደክሙና እኛም በእናንተ አምላክ አምነናል ይላሉ። በአሕዛብ ላይ ያደረውን የትዕቢት ጋኔን በድንግል ማርያም ኃይል ይገስጽልን። አሜን በሉ። እመቤታችን ካላቋረጣችሁ 10ሩ ትእዛዛት ከጠበቅ 10ሩን ሕዋሳት ከጠበቅ ጋኔኑ ይገሰጻል። ለዚህ ነው እጨጌ ፊልጶስ ሰኔ ጎለጎታ አንድ ጠንቋይ ነበረ። እሳት ያስነድድና እሳቱ ማለት ቁጭ ብሎ ኤውሲን እኮ ነካ የሚያደርግ ነገር የለም አይበላኝም፣ ተመልከቱ ሙስቀቱ ይል ነበረ። እጨጌ ፊልጶስ ዘደብረ ሊባኖስ ሄደና ተመልከቱ ሰኔ ጎለጎታ ሲያነብበት እሳቱ ውስጥ እንዳይቃጠል የሚያደርገው የምታት ጋኔን ሸሻሽ ሰውየው ጉድ እሳቱ ተቃጠለ፣ ነደደ። ሰዎቹም እግዚአብሔር አመኑ። ስለዚህ ተመልከቱ ከሳኦል መንፈስን ያላቀባት መሰንቆ ድንግል ማርያም ነው። እኛም ሀብተ ፈውስ ተሰጥቶናል። ወርዚ የድው ያለ እንድንፈውሰው እግዚአብሔር ይርዳን። እኛ አለ እንድንፈውስ እግዚአብሔር ይርዳን። ወፈውሰንስ መልኩ ያለ እስኪ አቤቱ ድውይ ነኝና ፈውሰኝ በሉ። ስለዚህ ሀብተ ትንቢት የመጨረሻውን አይተን እንቅጠረው። ሀብተ ትንቢት ቅዱስ ዳዊት ሀብተ ትንቢት ነበረው። ሀብተ ትንቢት የትንቢት ሀብቱ የራቀውን ያቀርባል። ያለበትን ዘመን ያያል። የሚመጣውን ዘመን ያያል። ያለፈውን ዘመን ያያል። ዓለም ከመፈጠሩ በፊት የነበረውን ዘመን ያያል። በሰማይ ያለውን ያያል። ከምድር በታች ያለውን ያያል። 7 ዓይን ያለው ነው ዳዊት።
በምድሩ የሰማዩን ያያል። ተመልከቱ። መንበር ከግዚኦ ለዓለም ዓለም እግዚአብሔር ውስተ ሰማይ መቅደሱ እያለ ይነገራል። በሰማይ መንበሩን ያያል፣ ከምድር በታች ያለውን ያያል። እመኒ ወረድኩ ውስተ ቀላይ እያለ ይዘምራል። ዓለም ሳይፈጠር የነበረውን ያያል። እግዚአብሔር እስተ ንጉሡ ውእቱ ቅድመ ዓለም ይላል መዝሙር 73 ቁጥር 12 ላይ። ተመልከቱ። ዓለም ካለፈ በኋላ ያለውን ያያል። እንዴት አድርጎ ያያል ደግሞ ተመልከቱ። እንዲህ እያለ ተመልከቱ። አንተ እግዚኦ ዓለም ከሳለሎት ዓለም ወግብረ ደዌ ከማንተ ሰማያት ማንተሰ ይታጎላ። ተመልከቱ። ማንተሰ ይታጎላ አንተስ ወአንተስ ትሄዱ ወአመቲከኒ ይሐልቅ ወከመ ሞጣይቱ ወይጥቆሙ ወይትወለዱ ብሎ ተመልከቱ። አንተ አቤቱ ምድርን ሰራ፣ ሰማያትን አበጃጀህ፣ እነሱ እንደ መጋረጃ ተጠቀልላቸዋለህ፣ አንተ ግን ለዘላለም ትኖራለህ ብሎ ከህልፈተ ዓለም በኋላ ያለውን አይቷል። ዳዊት በምድሩ የሰማዩን ያየ ያለፈውን ዘመን ብቻ ሳይሆን ከዓለም በፊት ያለውን ያየ የሚመጣውን ያየ ዓለምን አልፎ ያየ አይን ያለው ነበር የቅዱስ ዳዊት። ይሄንን አይሁን ለኛም ያድለን። ዳዊት ማለት ምንድነው? ምርጥ በሉት ወይም ህሩይ በሉት። ለዚህ የመረጠን እግዚአብሔር የተመሰገነ ይሁን። ለማይድም ሰው ተመርጦ ይቀርባል። አለያችሁም? ገበሬው እነንትና እዚህኛው መስዋዕት ነው፣ እነ ጀንበሬ ደግሞ እዚህኛው፣ እነ ዘለቀ ደግሞ እዚያኛው ይላል አይደል? እዚህኛው መስዋዕት ቅረብ ይላል። ለማይድም ሰው ይመረጥለታል። እግዚአብሔር ግን ከማይድም መርጦ ለስጋው ደግሞ መርጦናል። ለዚህ ተመርጠናል። ዳዊት መመረጡን አጽንቷል። ልጁ ቢያሰድደው፣ ሳውል ቢያሰድደው፣ መከራ ቢደርስበት መመረጡን ይዞ ዘልቋል። እመቤታችን ለመመረጥ የተገባችና መገኘቷ ሳይሆን መመረጧን ማጽናቷን ያስደንቃል። ሁለተኞች ነበር። ዳዊት መመረጡን አጽንቷል። ተመልከቱ። ጸጋ ባለበት መከራ ይጠፋል። መከራን ታግሶ መመረጥን አጽንቶ መዝለቅ ሩይነት ያሰኛል። ምርጥ ሆነን ለመዝለቅ ያብቃል። አሜን በሉ። በመጨረሻ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የዳዊት መዝሙር ለምን ይጠቅማል? ወይም በዳዊት መዝሙር ውስጥ ምን አለ? በሉ ለምን ይጠቅማል ከምትሉ በዳዊት መዝሙር ውስጥ ምን አለ? ይሄንን በክፍል 3 እንጨርሳለን። በዳዊት መዝሙር ውስጥ ምን አለ? አደራችሁ ሳንቲም ካላጣችሁ በቀር ዳዊት ሳትገዙ እንዳትመጡ። ያስተማረን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።